شوكو أبدا بمنور على منور لما من نوز بيزدمو متشكرا منورم شيء أستألتوني توباكن وستانا تقصلا أمنن የተጻፈለት ነገር መሆኑን ለማይቀር አንተ እንደዚህ መሆን የለብህም። ቢሊ ሰው ነኝ እኮ ይሰለችኛል። እንደሱ መሳቅ ያምረኛል። አንዱ ሳስተካክል አንዱ የተበላሸ እንዴት ጤነኛ ሊሆን ይችላል? አምን እስኪ ጸሎት አድርግ። ለራስም ጊዜ ስጠው። ከባህሪ ከስራ ይልቅ ማንነትን ማስቀደም አለበት። ቢሊ ልጅን የሚያክል ትልቅ ነገር ያላስደሰተኝ ምን ያስደስተኛል? አምን ልጅህ ነገህ ነው። አድርጎ ሲታዘዝ ወይም ተወልዶ እቅፍ ውስጥ ሲገባ ያኔ ነው ልጅ መስሎ የሚታየ። ካልሆነማ እማያውቁት ሀገር አይናፈቅም ይባል። ቢሊ ልቤ ለሁለት ተከፍሏል። ማንና መንጋ? አንቺና ልጄ ጋር። አምነን የሆነስ ልብ ውስጥ ቦታ ላይ? አዎ ግን ምን? እኔ አልሆንሽም፣ እጎዳሻለሁ። ችግር ብቻ አይኔ ትርፍ። ታው ሁሉም ነገር ያልፋል። ምስጢረኛ ማን ያልሽ? ምስጢረኛ እንደዚህ ብለሽኝ አታውቂም። ዛሬ አልኩህ። እሺ ግን ለምን? ተው አታሳፍረኝ። እሺ ግን ምግብ በልተሃል? አይ አሁን አመጣልሃለሁ። በቃኝ። በእጆች መጉረስ ምን ያክል ፈዋሽ እንደሆነ ማወቅ ካልፈለግሽ አምናን በአሁን ሰዓት በጣም በሚያሳዝን ነገር እንግዲህ በሁሉ ነገር እየተወጠረና ጠላቶቹ ቤት ውስጥ ቁጭ ብሎ ምንም አይኑ ላይ አልቻለም ማለት ነው። አሁን ደግሞ ሁለተኛ ችግር እየተፈጠረ ይገኛል ማለት ነው። ሲፋንና ወይዘሮ ሜርሲ እንግዲህ የአቶ አምናንን ቤተሰቦች ለማጥፋት ደፋ ቀና እያሉ ይገኛሉ ማለት ነው። አቶ አምናንን በዚህ ነገር አንድች እንኳን ነገር ምንም ነገር እያወቀና እየተረዳ አይደለም ማለት ነው። በጣም በሚያሳዝን ነገር ማለት ነው። ይብን እንኳን ጠንቋይ ቤት እንኳን እስከመሄድ ድረስ ማለት ነው። ይሄ ሁላ ነገር ለምንድን ነው? ወይዘሮ ሞርዜላን እንግዲህ እና የወይዘሮ ሰማትን ቤተሰብ ለማጥፋት ማለት ነው። ወይዘሮ ሰማት የምትባሏን ሴትዮ ዘር ማንዘር ማጥፋት ማለት ነው። በጣም በሚያሳዝን ነገር ማለት ነው። ቤተሰቦቼ እኔ እውነት የለሙላችሁና ሰው ለካ የዚህን አክል ጠላት ይሄን ሁላ ያደርጋል እንደሚለው ነገር አንዳንዴ ድራማ ሊመስለን ይችላል። ይሄ እኮ ድራማ ነው ብለን ልንችል እንችላለን ማለት ነው። ምናክል ከዚህ ድራማ የሚያስተምር ነገር የሚያስወስደን ነገር ጠላቶቻችን በዙሪያችን ሆኖ አይናችን መግለጥ ያቃተን ጠላቶቻችን ከውጭ ናቸው እያለን የምናስብ ሰዎችን አይናችን እንድንገልጥ አድርጎናል ማለት ነው ይሄ ድራማ። ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። የእውነት እና ሁላችሁም ጎበዝ ጠንክሪ በርቺ እያላችሁ ኮሜንት ላይ ለምታበረታቱኝ እንደዚሁም ላይክ እና ሼር ለምታደርጉልኝ ቤተሰቦቼ እግዚአብሔር ይስጥልኝ እያልኩ እያመሰገንኩ እስቲ ወደዚህ ድራማ አንዳንድ ነገር ማለት ፈልጋለሁ ማለት ነው። እንግዲህ ምን እየተፈጠረ ነው ሲባል እዚህ ቤት ብዙ ነገር ከባድ ነገር እየተፈጠረ ይገኛል ማለት ነው። እኛ ባላሰብነውና እኛ ባላቀርነው ነገር በጣም የሚያሳዝን ነገር ማለት ነው። ወይዘሮ ሜርሲና እንደዚሁም እናት በጣም እቺ እንትና የምትባለዋ
ሲፋን የምትባላ ሴትዮ በቀል እያረጉ ነው ቤቱ ማለት ነው። ግን ደግሞ የሚያሳዝነው ነገር የምነግራችሁ ነገር ማለት ነውና ሲፋን ይብን ወይዘሮ ሜርሲንም መልቀቅ አትፈልግም። ወይዘሮ ሜርሲንም መበቀል ነው የምትፈልገው ማለት ነው። እስካሁን ምንም ነገር አልገባትም ወይዘሮ ሜርሲ ማለት ነው። ግን አብዛኛው ሲፋን በአሁን ሰዓት ማንን ነው ማስወገድ የምትፈልግ ብትባል ሜርሲ ነው። ሜርሲ ለምን ደግሞ ማስወገድ የምትፈልገው ስራዋን እንደ ልቧ መስራት ስላለባት ማለት ነው። ስራዋን ያለምንም ጥርጥር ያለምንም ነገር እየሰራች ነገሮችን ቤት ውስጥ ያለውን የመጣችበትን አላማ እንድታከናውን ሜርሲ በአሁን ሰዓት እንደፈለገች ያው ሜርሲ የራሷ እቅድም አብራ ማስኬድ ስለምትፈልግ ይብን ሲፋን እንደፈለገችው እዛ ቤት ውስጥ ማድረግ አትችልም ማለት ነው። ምክንያቱም በሜርሲ እጅ ስለሆነች ማለት ነው። ነገሮቹን ሁላ ሜርሲ ስለምታውቅባት ማለት ነው። ከሜርሲም የሜርሲ ሰራተኛ አልሆንም ሜርሲ የምትለኝን ነገር አላደርግም የምትል ከሆነ ደግሞ ምን ይፈጠራል? ቤተሰቦቼ የሚፈጠረው ነገር ምንድነው? ለአቶ አምናን ያደረገችውን ታሳያለች ማለት ነው። ከዛን ሲፋን ያው ያሰበችውን ነገር አሰራም ማለት ነው። ገባችሁ? ይብን እንኳን እስር ቤት ባትፈራ ምንም ነገር እንኳን ባትፈራ ምንም ነገር እንኳን ባትል ይብን እንኳን ያሰበችውን ነገር እስከምታሳካ ድረስ አቶ አምናን ነገሮቹን ሁላ ስለሚደርስባት ምንድነው ያላት አማራጭ በአሁን ሰዓት ወይዘሮ ሜርሲን ልክ እንደ ወይዘሮ ሰማት እንዳደረገችው እሷንም ማድረግ ነው የምትፈልገው ማለት ነው። ቤተሰቦቼ በጣም በሚያሳዝን ነገር ማለት ነው። እንግዲህ ከባድ ነው እዚህ ቤት እየተፈጠረ ያለው ነገር ማለት ነው። የዚህን አክል ሰው ልጅ ለምንድን ነው የሚከፋው? ማለትም ስላችሁ ክፋት የዚህን አክል ጥግ ማለት ነው። ሜርሲ ምንድን ነው ከወይዘሮ ሰማት ዘር ያለባት ችግሯ ምንድን ነው? እስካሁን ድረስ የተገለጠልን ነገር የለም። በእርግጥ ያው ሀብት ንብረት እንደምትፈልግ ነው እንትን የሚለኝ ማለት ነው። ደግሞ የወንድሜ ልጅ ትላለች። እውነት የወንድሟ ልጅ ትወዳለች ብላችሁ ታስባላችሁ? ምን አይነት መውደድ ነው ስላችሁ? ምን አይነት ፍቅር ነው? የማይወዳትን ሴት አጋባች። ከማይወዳት ሴት ጋር አብራ መድኃኒት ጨምራ እንዲተኛ አደረገች። ይብን ደግሞ አሁን ደግሞ ከጄሪ ጋር ለይታ ከማን ጋር ማጋባት ፈልጋለች? ከእንትና ጋር በጣም በሚያሳዝን ነገር ማለት ነው። ከሲፋን ጋር ፈልጋለች ማለት ነው። ሲፋን ለምንድን ነው ከአቶ አምናን ጋር ማድረግ የፈለገችው ሲባል ማድረግ የፈለገችው ከሱ ጋራ እንትን ለማለት ማለት ነው። ምክንያቱም እያሰበችውን ሀሳቧን እቅዷን እንደፈለጋት እንደተመኘችው እንዲሄድላት ስለምትፈልግ ማለት ነው። ይሄ ነገር ይሳካል። አቶ አምናን በአሁን ሰዓት በጣም ብሌንን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ሲጀምር አቶ አምናን ገና ከመጀመሪያነቱ ነው እንዳያት ይወደዳት ማለት ነው ብሌንን። ያው ግን በአሁን ሰዓት አቶ አምናን በጣም በጭንቀት ውስጥ ነው ያለው። ጭንቀቱ ምንድነው? የራሱ ልጅ አይደለም። በጣም በሚያሳዝን ነገር ጄሪ እያታለለችው ነው። ልጁ የእንትና ነው የአቶ ሙስጠፋ ነው። ግን በአሁን ሰዓት አቶ አምናን ችግር ውስጥ የገባው ምንድነው? ልጄን ወይስ ብሌንን ልምረጥ በማለት ነው ያለው። አቶ አምናን በእርግጠኝነት ይሄ ልጅ የሱ አለመሆኑን ቢያቅ ምን አክል ጸጸት ውስጥ እንደሚገባ አስባችሁ ድረሱበት ቤተሰቦች ሾይ እና ነገሮቹን ከባድ ነው የሚያደርገው ማለት ነው። ያን ጊዜ ማለት ነው አቶ አምናን በጣም ስብራት ነው የሚደርስበት። ምክንያቱም ምንም ባልበደለው ምንም ባላደረገው ይሄ ሁላ ወርጅብኝ በላው ላይ ሲወርድበት እውነቴን ነው የምላችሁ በጣም ነው የሚያሳዝነው። በጣም ማለት ነው። ሙስጠፋ እንግዲህ ለጄሪ ምንድን ነው ያላት? እዚህ ቤት የኔ ልጅ አለ ብሎ ስላት የምን ልጅ ነው ስትለው እንግዲህ አንቺ ታውቂያለሽ እዚህ ቤት ልጅ እንዳለኝ፣ ስለዛን ልጅ እንዳለኝ እኔ ያውቃለሁ አንቺም ደግሞ ታውቂያለሽ በማለት እንግዲህ ዘግቷል ማለት ነው። በዚህ አጋጣሚ እንግዲህ ድንግጥ ነው ያለችው። የምትጥለው የምታነሳው ነገር ነው ግራ ይገባባት ማለት ነው እንትና ጄሪ ማለት ነው። ጄሪ ምክንያቱም የሚታወቅባት አልመሰላትም በፍጹም። ሙስጠፋ እንግዲህ ከሙስጠፋ አርግዛ በእርግጠኝነት ሙስጠፋን ትወደዋለች። ምክንያቱም አቶ አምናንን አትወደውም። አቶ አምናንን ካልወደደች ሙስጠፋን ትወደዋለች ማለት ነው። አያችሁ? ከአቶ አምናን ደግሞ አላረገዘችም። ያረገዘችው ማለት ነው ከአቶ ሙስጠፋ ነው ማለት ነው። አስባችሁታል? ግን እሷ ሀሳቧ ምንድነው? ከአቶ ሙስጠፋ እያረገዘችው ልጅ የአቶ አምናን ነው እያለች የአቶ አምናንን እንግዲህ ሀብት ንብረት ለመውረስ ደፋ ቀና እያለች ትገኛለች ማለት ነው። በእርግጥ ይሄ ነገር ይሳካላታል እንዴ ሲባል
አይታወቅም። ለጊዜው ምንም ነገር ያው ፍንጭ የለም። ግን እኔ እንደራሴ የሚሳካላት አይመስለኝም። አንደኛ ጄሪ እየተጸጸተች ትገኛለች ባደረገችው ስራና ባደረገችው ተንኮል ለምን አደረኩ በማለት የምትጸጸትና የተጸጸተች ሴት ይመስለኛል። ምክንያቱም እናት ሳራ ጋር ሄዳ ስለ ተንኮለኛ ሰዎች ምን ማድረግ እንዳለብን ለምንስ እንደዚህ ሰላም እንደማገኙ ምናምን እየጠየቀች ነበረ። እና ሳራም ከሷ የሚጠበቀው ምክር እየመከረቻት ትገኛለች ማለት ነው። ቤተሰቦቼ በእርግጠኝነት ጄሪ በነገራችን ላይ የዋህነትም አላት። የማንወሻሽ ነገር ምንድነው? የዋህነት አላት። እኔ በተረዳሁት ማለት ነው። እና የዋህነት አለቻት። ሜርሲ ራሱ እኮ አታዋጣኝም ብላ የተወቻት ለምንድን ነው? የዋህ ስለሆነች ነው ማለት ነው። የዋህ ስለሆነች ነው አንቺ አታዋጭኝም ብላ የተወቻት ማለት ነው። መቀየር አለብን አንቺ ሊገባሽ አይችልም በማለት ማለት ነው። እና እንግዲህ ቤተሰቦቼ በጣም እዚህ ቤት እየተፈጠረ ያለው ነገር በጣም ከባድ ነው። ማመን ነው የሚያቅተው ማለት ነው። አቶ አምናን በጠላቶቹ ተከቦ ቤት ውስጥ ቁጭ ብሏል ማለት ነው። እስካሁን እሱ ምንም ነገር ያስተዋለና ያወቀው ነገር የለም። በእርግጠኝነት ግን ሲያል አብዛኛው በወይዘሮ ሜርሲ ላይ የሚወስነው ውሳኔ ከበድ የሚያደርገው ውሳኔ ይመስለኛል ማለት ነው። ወይዘሮ ሜርሲ ላይ የሚወስነው ውሳኔ ከበድ የሚያደርገው ይመስለኛል። ምክንያቱም አክስቴ ብሎ አክብሯት ታውቃላችሁ። ከዚህም በፊት ከእናት ሳራ ጋራ ተጣልተው እናት ሳራን ከቤት ውስጥ እስከ ማስወጣት ድረስ ለምንድን ነው እየተናገርሽ? እሷ እኮ እዚህ ቤት ስትቀመጥ እኔም ብላ ነው በማለት እንግዲህ ልኳን ሰርቧት ነው ከቤት ውስጥ ሊያስወጣት የነበረው። እንደገና ብሌን ነች ከቤት ውስጥ እኔም ሄዳለሁ በቃ እናት ሳራ እዚህ ቤት እኮ ስቀመጥ እኔን አንቺን ብዬ ነው። ምክንያቱም እናቴን ያገኘው አክል ስለሚሰማኝ ነው እዚህ ቤት ቁጭ ያልኩት። በፍጹም እዚህ ቤት አልቀመጥም ብላ እንግዲህ ስትወጣ ነው ከዛን አቶ አምናን በእርግጠኝነት በቃ መውጣት የለባትም ብሎ የመለሳት ማለት ነው። እና የዚህን አክል ዋጋ ከፍሎላታል። በጣም ነው የሚወዳት፣ በጣም ነው የሚያከብራት ማለት ነው። ግን ደግሞ ሜርሲ በጣም በሚያሳዝን ነገር መጥፎና ክፉ ሴት መሆኗን እያወቅንና እየተረዳ እንገኛለን ማለት ነው። ቤተሰቦቼ ለማንኛውም ለእንደዚህ አይነት ሰዎች እግዚአብሔር ልቦና ይስጣቸው። በቀጣይ ቪዲዮ እስከምመጣ ድረስ ቸር ቆዩልኝ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ